ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኤልዱ ቤተሰቦች እንዴት ናችሁ? በዚህ ቤት እኔ ብቻዬን እየመጣሁ በጣም እያስጨነቅኳችሁ ነው አይደለ? ቤተሰቦች ኤልዱ አልመጣችም። በቃ ይሄ በዓል እንትን ተመችቷታል መሰለኝ። በዛ ምክንያት ለበዓል ሄደች፣ አልተመለሰችም። ያው እንግዲህ መኪና ጠፍቶ ይሆናል። የነዳጅ ጉዳይ ታውቁታላችሁ፣ የኛ ሀገር ማለት ነው። እንዴት ናችሁ እናንተ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን ቤተሰቦቻችን። ዛሬም እንግዲህ በሌላ ቪዲዮ ወደ እናንተ መጥተናል ማለት ነው። ትንሽ ለየት ያለ ቪዲዮን ወደ እናንተ ይዤ የመጣሁት የተወዳችሁና የተከበራችሁ ቤተሰቦቻችን፣ ለዚህ ቤት አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ እንድትቀላቀሉ በትህትና እንጠይቃለን። ለዚህ ቤት ደግሞ ሰብስክራይብ አድርጋችሁ ቤተሰብ የሆናችሁ እንዲሁም ላይክ እያደረጋችሁ ይህን ቪዲዮ እንድትጀምሩ በትህትና እንጠይቃለን። ሰሞኑን በእነ አብርሃም ቤት እየተፈጠረ ያለውን ነገር እንግዲህ አብረን እያየን ነው አይደለ? በጣም አስገራሚ ነገሮች እየተፈጠሩ ነው። ዛሬ ደግሞ ሩታ ምላሽ ይዛ መጥታለች ማለት ነው። ምላሽ ይዛ መጥታለች። ለምን በዚህ ልክ እንደዚህ እንደሆነች አንዳንድ ጊዜ ምን አለ መሰላችሁ፣ ስህተት እንሰራና ስህተቶቻችንን በስህተት ለመሸፈን የምንሄድበት መንገዶች ያሳዝናሉ፣ እውነት ለመናገር ማለት ነው። እና ሩታ በጣም ትልቅ ቁጭት ውስጥ እንደገባችና አብርሃም ያደርጋል ብላ ያላሰበችውን ነገር እንዳደረገ በደንብ ስላየች በጣም የቁጭቱ ጥግ ማለት ነው። አሁን በቃ ሰላም ነስቷታል፣ እውነት ለመናገር ማለት ነው። ትላንትም ከትላንት ወዲያም እንዳልነው እንግዲህ በመጀመሪያ አጠገብሽ ያሉትን ሰዎች አስወግጂን ያልናት አይደለ? ትላንትና ስትለምን እምቢ ያለችው ዛሬ ደግሞ ሞቼ ይገኛለሁ የልጇ አባት ዛሬ ነው ታያት ማለት ነውና ይህን ሁሉ ግን ያደረኩት እኔ በሚል የተለያየ ምክንያቶችን እያቀረበች ነው ያለችው በዚህ ቪዲዮ ማለት ነው። ይህንን ያደረኩበት ይህንን ጥፋት ያጠፋሁት እኔ ምናምን ነገር የሚል ምክንያቶችን እየደረደረች ነው ማለት ነው። ምክንያት መቼም ቢሆን ለነገሮች ለማስተካከል ለመፍትሄ አማራጭ ነው አያውቅም። በቃ የሚገርማችሁ ነገር አንድ ሰው ስለጠፋ እናንተ አጥፍታችሁ እናንተም ከጥፋቱ መዳን የማትችሉ ከሆነ በቃ ሁለታችሁም ጥፋተኛ ናችሁ። ስለቀደመና ከኋላ ስለሆነ አይደለም ጥፋት ማለት ነው። ማባባስ ነው አይደል የሚሆነው። ስለዚህ ነገሮቹን አባብሳ ዛሬ ለወቀሳ መቅረብ ትክክል አይደለም። ሲጀመር በትዳር ውስጥ አንቺን የሚወግን ሰው አንቺ ወግኖ ባልሽን ላንቺ የሚያማ ጓደኛ ካለሽ አንቺ ጤነኛ አይደለሽም። ባልሽ ደግሞ የባልሽ ጓደኛ ሆኖ አንቺን ለሱ ሲያሙሽ ጆሮውን አንስቶ የሚሰማቸው ከሆነ ጤነኛ አይደለም። እናንተ ጋር የነበረው ይሄ ነው። አሁን ዛሬ ለወቀሳ መምጣቱ አስፈላጊ አይደለም። ባይዘው ይማን እና አቤል ብዙ መጥፎ ነገሮችን አድርገዋል፣ ምንም ጥያቄ የለውም። ግን ደግሞ አቤል በግልጽም ተናግሯል። እኔ ወደ ኋላ ሄጄ ቪዲዮዎቹን ሁሉ አይቻለሁ፣ ደግሞም የሰራንባቸው ቪዲዮዎች ናቸው። አቤል ብዙ ጊዜ ከአንቺ ጋር ሆኗል፣ እውነት ለመናገር ማለት ነው ከአንቺ ጋር ሆኗል። የእናንተ ችግር የጀመረው በወንድሞችሽ እንደሆነ ታውቂያለሽ። አንዲትን ሴት አምጥተው አንቺንና አብርሃምን ለማለያየት ልጅ አለው ብሎ ልጅ ሳይኖረው ልጅ አለው ብሎ የለኝም ብሎ ዲኤንኤ እስከ ማስቀየር ድረስ የደረሱት እኮ ያንቺ ወንድሞች ናቸው። አቤል ያኔ እኮ ትክክል አይደለም ብሎ ከወንድሞችሽ ጋር ሲጣላ ነበር የእናንተ ትዳር ለመጠበቅ። አብርሃም በጣም እየለመነሽ ነበረ፣ እኔ ምንም አላቅም ብሎ እየለመነሽ ነበር። ግን ሞቼ ይገኛለሁ አልሽ አንቺ። ወላ ቤቱን ለቀሽ ታስታውሻለሽ? ተላቅሳችሁ እንደተለያያችሁ ታስታውሻለሽ? ከአብርሃም ጋር እየተላቀሳችሁ ማለት ነው። አረሳውም እሱም ቪዲዮ በቃ ብላችሁ ከዛ አንቺ ወደ ቤተሰቦችሽ ጋር ሄድሽ ማለት ነው። ወደ ወንድሞችሽ ቤት ሄደሽ ወንድሞችሽ ቤት ገባሽ። አብርሃም እዛ እንኳን ሄዶ አንቺን ሊያገኝ እንኳን እንዳይችል ሁሉ ተደርጎ ማለት ነው። መጨረሻ ላይ ግን እውነቱ ሲወጣ ልጁ የአብርሃም እንዳልሆነ ተረጋገጠ። ወንድሞችሽን ግን ምንም አላልሻቸውም። መተሽ እንኳን ከአብርሃም ጋር ይቅርታ ብለሽ እንኳን ከአብርሃም ጋር ለመሆን ፍቃደኛ አልሆንሽም ነበር ያኔ ድረስ። እና ብሩክ እና አቤል እናንተ እንዳትለያዩ ብዙ ዋጋ እየከፈሉ ነበር። አንቺ ግን ዝግጁ አልነበርሽም፣ ፍቃደኛ አልነበርሽም ያኔ ማለት ነው። አብርሃም በጣም ለምኖሻል። ያኔ ሄርሜላ አልነበረችም። ሄርሜላ ባልነበረችበት ጊዜ ማለት ነው። አቤልም ዛሬ እንዳለው በወንድሞችሽ ምክንያት ነው የተጣላሽው። ምን አገባህ ብለሽ ማለት ያስወጣሽው እሱ ለትዳራችሁ እንጂ ለአብርሃም ብሎ አልነበረም ያኔ
አብርሃም ባያጠፋም ከጎናችሁ ነበረ እሱ። አቤልም እና እንደምትወዱ ታውቂያለሽ አይደል? እኛም ምስክር ነን። ከዛም በኋላ ነው እንግዲህ አቤልም ሆረር ሆኖ የመጣው ማለት ነው። ነገሮቹን ሁሉ ማለት ነው ወደ ማበለሻሸት የገባው አንቺን ወደ መበቀል የገባው ያኔ ነበር። ስለዚህ ጥፋቱን ከመጀመሪያው የምናስብ ከሆነ ጥፋቱ አንቺ ጋር ነው ያለው። ከዛም በኋላ አብርሃም ያደረጋቸው ነገሮች ልክ ናቸው ልንል አንችልም። ባለትዳር ናቸው። ያኔ አልተፋታችሁም እንደዛ። ስለዚህ ዛሬ እኔና አብርሃም ብንፋታም የሚል ምላሽ ይዞ ለመምጣት ሞራልም የለሽም። እውነት ለመናገር እኛ ያልነው በዚህ ልክ አትቅለይ ነው። በቃ ገብቶሻል አይደለ? ክብር ያለች ሴት ናት ብለን ነው የምናምነው። ብዙ ጊዜ ክብር እንዳለች ነው እኛ የምናስበው። ስለዚህ በዙሪያሽ ካሉ ከወረዱ ሰዎች ጋር አብረሽ ወርደሽ ባትመጪ ብለን ብዙ ጊዜ ስንናገር የነበረው ለዚህ ነው። አይሽ አብርሃምና ዳኒና ሜሪ አንቺን ማቱን አይነት ሴት አድርጎ ቀርጸውሻል። ኖቤል የተባለው ወንድምሽ ካሌብ የተባለው ልጅ ትላንትና ከትላንት ወዲያ እኮ አንቺን ለደስታ ለመዳር አብርሃምና አንተን ተፋታችኋል ብላ አንቺን ለደስታ ለመዳር እኮ ያልወጡት ያልፈነቀሉት ድንጋይ አለ እንዴ? የለም። የአብርሃም ጓደኞች ናቸው እኮ እነሱም እኮ። ስለዚህ ይኸው ትክክለኛ ጓደኛ ሁለታችሁ ነው የሚቆጣ ነው። ሳይድ ይዞ የሚቆጣ ጓደኛችሁ አይደለም በቃ። ስለዚህ ይሄን ማወቅ መቻል አለባችሁ። እስቲ ቪዲዮን እያየን ደግሞ ሀሳብ እንስጥበት። ይሄ አሁን አንቺና አብርሽ ተፋታችኋል ምናምን ልትሉ ትችላላችሁ፣ ግን ደግሞ እኔና ሱስ አንድ ላይ ነበረ ብዙ ነገሮች እየተፈጠሩ የነበረው። አዎ እናንተ ሳትለያዩ ብዙ ነገሮች ተፈጥረዋል። ያ ማለት ደግሞ ከኤርሜላ ጋር የተገናኙበትን ብቻ የምታስቢ ከሆነ ትልቁ ስህተት እዛ ጋር ነው። እናንተ ሳትለያዩ ከዛም ፊት ነው አብርሃምን ገፍተሽ ከህይወትሽ እንዲወጣ ስታደርግ የነበረው። አልፈልግም ከአንተ ጋር መኖር አልፈልግም ብለሽ የነበረው ማለት ቤት ተከራይተሽ ለብቻሽ ሁሉ እስከመውጣት የደረስሽው ማለት ነው። አብርሃም እስከዛ እየለመነሽ ነበር አይደለ? ሳልወልድ ነበር ብዙ ነገሮች እየተፈጠሩ የነበረው። የሷ ብዙም ነገር ምን ላይ ደንቀኝ ይችላል፣ ግን ደግሞ የጓደኞቹ የሱ ተግባር በጣም ነበር የሚደብረው የሚያስጠላውና በነገራችን ላይ የሱን ጓደኞች የምታስቢ ከሆነ በአንቺ ዙሪያ ያሉትን ሰዎች ለምን ማሰብ እንዳቃተሽ አላውቅም። ታስታውሻለሽ? ዳኒና ሜሪ አንቺን በለያዩበት ሰዓት ላይ በንዴት እሱ ወደ ፍቅር ሄዶ ነበር አይደለ? ማይሆን ነገሩ ተፈጥሮ ነበር አይደል? ከዲጄ ይስሐቅ ጋር ካናዳ እንሄዳለን ብላችሁ ጋሽዬ መጥቶ አብርሃም እግርሽ ላይ ወድቆ ብዙ ነገሮች እኮ ተፈጥረዋል በእናንተ መሃል። ለነገሮች በሙሉ ደግሞ አንቺ ልጅ ብለሽ እንደዛ ስታደርጊ የነበረው እውነት ለመናገር ማለት ነው። እንዲህ ሆኖ ግን አብርሃም ትክክል ነው ልንል አንችልም። በመሃል ላይ ብዙ ነገሮችን አጥፍቷል። ማለት ብዙ ውጣ ውረድን አይተናል። እኔና አብርሽ በነበርንበት ሰዓት ፍቅረኛሞች ከሆነን በኋላ ራሱ በጣም ብዙ ውጣ ውረዶችን አይተናል። ከዛ በኋላ ነው ወደ አንድ ወደ መሆን የመጣ ነው። ላይክ ለበቱ ለማሰር ምናምን የመጣ ነው። ይሄን ዋጋ የከፈልሽበትን እኮ ነው ሰዎች ገብተው ሲበጠብጡት እድል ሰተሻቸው እንደፈለጋቸው ሲያምሱት የነበሩት። ለዚህ እኮ ነው ክብር ያሳጣሽው። ይሄን ነበር። እነሱ ግን አይ ቲንክ አንዱ ራሱ ሞላቸው አይመስለኝም። ከዛ እኔ ባለፈው ምን ስትይ ነበር? ምንም ነገር እንደሌላችሁ ምናምን ስትይ ነበር። አሁን ደግሞ ማለት ነው በቅርብ ነው ባይዘይ ብዙ አይነት አፍ ነው ታወሪዋን ስታወሪ ማለት ነው። አንዳንዴ ቅርብ ነው ትያለሽ፣ አንዳንዴ ደግሞ የቆየ ነው ውስጥ ለውስጥ ሲያሴሩ በጣም ሲሰሩ ነበር የቆየነ ትያለሽ። በጣም ግራ እያጋባሽ ነው አንቺ ራሱ ማለት ነው። ትክክለኛ ነገር ብታወሪ ጥሩ ነው። በፊት እኔና አብርሽ የፍቺ ወረቀታችንን ከመፈራረማችን በፊት የሆነ የተጀመረ ነገር ነበር። የሆነ ታዲያ አንድ ወር ሳይሞላቸው ነው ቀለበት ያደረገላት ለምን ትያለሽ? እሺ እዚህ ጋር እኮ ነው ሁለት አይነት ነገር የምታወሪው። አሃ አንድ ወር አልሞላቸውም ትያለሽ። እኛ ሳንወልድ እኔ ሳልወልድ ፍቺ ከመፈጸሜ በፊት ነው ትያለሽ። ግራ ገባን እኮ የትኛው ነው ትክክል አንቺ? ጥሩ የሆነ ነገር ነበረ። እኔ ጋር እየመጣ ላይ ይቅርታ እንደመጠየቅ ይላል፣ እንታረቅ ይላል። ምን አጠፋው ምን አደረኩኝ ይልና አንድ ሁለት ቀን እንደዚህ አይነት ነገር ያሳየንና ከዛ በኋላ ይጣፋል ድጋሚ የሆነ ታይም የሆነ ቦታ ናቸው ተሰብስበው እኮ። ስለዚህ ትላንትናን የጀመሩት አትበይና ቆይተዋል ከጀመሩ ነው አይደለ? በቃ ለዚህ ሁሉ ግን ምክንያቷ አንቺ ነሽ። አንቺ ሴት ልጅ ነሽ። ወንድ ልጅን በቤት መያዝ አለባት ሴት ልጅ ናት
እንዴት መያዝ እንዳለብሽ ደግሞ አንቺ ታውቂያለሽ። አንቺ ወደ ውጭ እየገፋሽው ይሄንን ልጅ አንቺ ባጠፋሽው ጥፋት ጓደኞቹ ናቸው ማለት አትችይም። ምንም ምክንያት መደርደር አያስፈልግም። እና አቤል አንቺ ለሰራሽው ስራ ነው ምላሽ እየሰጡሽ ያሉት። አብርሃም ደግሞ ያ ሁኔታ ተመቸው። ተገፍቶ ነበረ። አዎ በጣም ነው የተገፋው። በቃ ግን ከሄርሜላ ጋር ሆኖ ራሱ ከአንቺ ጋር ነበር መሆን የፈለገው እሱ ማለት ነው። የሆነ ነገር ነው የሚፈጥሩት፣ የሆነ ነገር ነው የሚያደርጉት። ያ ደግሞ ውስጥ ለውስጥ የሆነ እየተሰራና እየተሸረበ የነበረ ነገር እንዳለ በደንብ ግልጽ ነው። እሱ እኮ ሄርሜላን ሁሉ ከርቶ ወደ አንቺ ተመልሶ ነበር። ያኔ ምንም ነገር ሳይኖራቸው እንኳን እሷ ጥያቄ ጠይቃው አልፈልግም ብሎ ሄርሜላ መውደቋን ትዝ አይልሽም? ዝግጅት ተዘጋጅቶ አቤልና ብሩክ ሄርሜላና አብርሃም አንድ ላይ እንዲሆኑ ጥረት ሲያደርጉ አልፈልግም ብሎ ከአቤል ሁሉ ተጣልቶ እንደነበር ታስታውሻለሽ? ይሄ ማለት አንቺ እርጉዝ ሆነሽ ማለት ነው። የቅርብ ጊዜ ታሪክ ነው የምነግርሽ። ከዛ ወዲህ ወደ አንቺ ህይወት ተመልሷል ነበር አብርሃም። ብዙ ጊዜ ደጋግሞ ተመልሷል። ጋሽዬ መጥቶ ሊያስታርቃችሁ ፈልጓል። እምቢ ያልሽ ዝናብ ላይ ቆማችሁ ታስታውሻለሽ? ሊያስታርቃችሁ ሲፈልግ አልፈልግም ከሱ ጋር መታረቅ አልፈልግም ብለሽ ነው የሄድሽው። ለመውለድ እንኳን ቡታጅራ ሳትሄጂ ማለት በፍጹም ነው ያልሽው። ምናልባት እሺ ያ ሁኔታ ጊዜው እርግዝናም ስሜት ስለሆነ በጣም ካቅምሽ በላይ ሆኖ ሊያበሳጭሽ ይችላል። ኦፍ ኮርስ እሺ ከወለድሽም በኋላ አብርሃም ካንቺ ጋር ለመሆን በጣም ጥረት አድርጓል። ካንቺ ጋር ለመሆን እኮ መኪና ገዝቶ ሰጠሽ እኮ፣ ወርቅ ገዝቶ ሰጠሽ እኮ፣ ጭራሽ ብራስሌት ገዝቶ ሰጠሽ ወርቅ። ጭራሽ ይሄንን ሄርሜላ ነች የገዛችው ብለሽ ጭራሽ ማንም ይግዛው፣ አንቺ ምን አስጨነቀሽ? ባልሽ ይዞልሽ መጣ፣ መኪና የሚያክል ነገር። ይሄን ሁሉ ያደረገልሽ ባልሽ ካንቺ ጋር ለመሆን ማለት ነው። አንቺ ግን ሂድ ከዚህ ነው ያልሽው። ዛሬ ግን ብትሮጪ ባትሮጪ አንዳንዴ ምንድነው ወርቅ ምንድነው በእጅ ያዙት ወርቅ ከመዳብ ይቆጠራል ይባላል። በእጅሽ ይዘሽ አልታያለሽ። አሁን ግን በሰው እጅ ሲሆን ወርቅነቱ ታየሽ ማለት ነው። ብር ሲያታለል የነበረው ብዙ ሰዎች ልዩዋሽ ነው ይኖረው ማለት ነው። ይሄ ሰው ላይክ ከአባቱ ጋር ከወንድሙ ጋር ምናምን ብዙ ነገሮችን ለመፍጠር ለማድረግ ለማውራት ሞክረን ነበር ባለፉት ታይሞች። አሁን ላይ በደንብ ነገሮች ለእናንተም ግልጽ ይሆናሉ ብዬ አስባለሁኝና ግልጽ ሆኖልን ደግሞ ስተቱ ያንቺ መሆኑ ነው። አሁንም ደግሞ ተመልሰሽ ስተት መስራትሽ ነው። አብርሃም እኮ አሁንም ቢሆን ወደ አንቺ መመለስ ይፈልግ ነበር፣ ግን አንቺ ከሜሮና ከዳኒ ጋር እንዳለ የምትሰሪው ተንኮል ጭራሽ ከቤተሰብ ጋር እስከ መጋጨት ደረሽ። ከዛም በኋላ አብርሃም ከህይወትሽ አስወጣሽ ማለት ነው። ጸባይኛ መሰልክ ስትመጣ አታቀጣጥል እስቲ፣ ዝም ብለህ አታቀጣጥል። እንደ ሴት ማለት ነው። ምንድን ነገር ማቀሳሰር ብዙ ጊዜያቶች መልካም ጊዜያቶች አሳልፋቸዋል። ዛሬ በዚህ ልክ ነገሮች ተቀይሮ እንደዚህ መሆን ለኔ ግራ ቢገባኝም ግን አንዳንዴ የሰው ልጅ ይሁን ላሳለፈው መልካም ጊዜ ብሎ ብዙ የሚተዋቸው ነገሮች ይኖራሉ ብዬ አስባለሁ። አንተ ከአብርሃም ጋር ብዙ ጊዜያቶችን ብዙ ጥሩ ነገሮችን አሳልፈሃል። ሚስቱን ከደስታ ጋር ልታጋባ ስትፈልግ ስታስብ ይሄ ነገር ለምን አልታየህም? አንዳንድ ጊዜ ወደ ሰዎች ጣታችንን ስንቀስር እኛ ጋር ያለውን ነገር መርሳት የለብንም። እኛ ያደረግናቸውን ነገሮች መርሳት የለብንም። ራሳችንን ቅዱስ አድርገን የሰራነውን ስራ ደብቀን ሰው ለመውቀስ ብቻ መዘጋጀት የለብንም። አንተ ያደረግከው አቤል ያደረገው ነው፣ አለቀ። አቤል ሄርሜላን አመጣ፣ አንተ ደስታን አመጣ። ይሄ ነው በቃ፣ ሌላ ታሪክ የለው። እናንተ አሁን ሞራልም የላችሁ ቆማችሁ ለማውራት ራሱ መወቃቀስ አትችሉም በእኛ ፊት። ብዙ ማድረግ የሌለባቸው ነገሮች ደግሞ አንተ ስታደርግ አይሮን ነው ለምን እንደሆነ አይገባኝም። ገባ ከዚህ በፊት ሩታን አይታት አግኝታት እንደማያውቅ ሰው ብዙ ነገሮች እያደረግክ ነው። በዚህ ልክ ለአብርሃም እያሰብክ እየመሰልክ ለውድቀቱ ዋና መንስኤ መሆን የፈለግከው ለምንድን ነው? ሩታ በዚህ ያክል ነገሮች እንደዚህ ያቃጥሉሻል ብዬ አስቤ አላቅም ነበር። ምክንያቱም ብዙ ጊዜ ለምነንሽ ስለነበረኛ ራሱ ማለት ነገሮችን እለፊያቸው ብለን አብርሃም በዛ ልክ እየወቀስ ነው እንድታልፊ ብዙ ጊዜ ነግረንሽ ነበርና ዛሬ ግን እንዲህ ተንገብግበሽ ትመጫለሽ ብለን አንድን ቀን አስበን አናቅም ነበር። አብርሃም የወደቀ ነው እንዴ መሰለህ? አንደኛ ነገር አብርሃም ወድቋል። አሁን ኦልሬዲ እኮ እንደወደቀ ቁጠረው። ቤቱን አፍርሶ ወጥቷል። ቤቱን እኮ እንዳፈርስ እኮ አንቺ ነሽ ያደረግሽው። ወረቀት ይዘሽ ስትዞሪ ፍርድ ቤት፣ ፖሊስ ጣቢያ በጣም ከአቅም በላይ ማለት ነው። ትዳሬን አልፈታም ብሎ ለፖሊሶቹ ራሱ ሲናገር ነበር። እሱም ቪዲዮ እናምጣው እንዴ? አብርሃም በጣም ብዙ ጊዜ ማለት ነው ለምኖሻል። እውነት ለመናገር ማለት አልፈልግም ያልሽው አንቺ ነሽ።
ካንቺ ጋር ስለ አንቺ ነሽ ባይገርምሽ ቤቱን እንዲፈርስ ያደርግሽው። ተረጋጋ አቤል። አንቺም ተረጋግተሽ አውሪኝ። በጣም ተረጋግቼ ነው እያወራሁ ያለሁት። በነገር ግን ቤቱ እንዲፈርስ ሆኗል። ይሄ አንደኛው ውድቀት ነው። ያው ውድቀቱ የጋራ ነው። ቤት ማፍረስ የጋራ ውድቀት ነው። የአብርሃም ብቻ አይደለም። አዎ ውድቀት ነው። አዎ ምንም ጥያቄ የለውም። ልጅ የሚያክል ነገር እናትና አባት ተለያይተው እንዲያድግ ምክንያቱ ናቸዋል። ልጁን ያለ አባት እንዳሳድግ ፈርደበታል። ስለዚህ ከዚህ በላይ ምንም የትኛውም ውድቀት ከዚህ ሊበልጥ አይችልም። ኦኬ አብርሃም የትዳሩ ነገር በእኔ እጅ ነበር ማለት ነው። ሩታ ሙሉ በሙሉ ባንተ እጅ ነው። በሩታ እጅ ነበር። በአቤል እጅ ሊሆን አይችልም። አንቺ ባሳየሽው ነው በሌላ ሰው እጅ ሆነው ማለት ነው። አንቺ በገፋሽው ልክ ነው። አንቺ ከገፋሽው ማንኛውም ሴት ባሏን የምትገፋ ከሆነ ወደ ውጭ ማየቱ አይቀርም። አለቀ። ስለዚህ ያን ደግሞ ያደረግሽው አንቺ ነሽ። ባልልህም ግን ደግሞ እጅ አለበት፣ በደንብ አለበት። እስኪ ከመጀመሪያው ጀምሮ ማሰብ ጀመሪና ከመጀመሪያው ጀምሮ ማሰብ ስለቻልኩኝ ነው መጥቼ በስነ ስርዓት ዛሬ ላናገርክ የፈለኩት። ገባ? ከመጀመሪያው ጀምሮ እኮ ካሰብን በጣም ብዙ ነገሮች ወደ አንቺ የሚያደሉ ይመስለኛል። የፈለገ ነገር ሊጠፋ የፈለገ ነገር ሊሆን ይችላል። ግን በፈጣሪ ስም በርግዝና ወቅት ሌላ ሴት አምጥተህ ማስተዋወቅ ከሷ ጋር እንዴ ምን አስጨነቀሽ? አንቺ አጠገቤ እንዳይደርስ ብለሻል ነበር እንዴ? አጠገቤ እንዳይደርስ አልፈልግም ስትዩ የነበረው ሰው አልነበር እንዴ? ሌላ ላይፍ እንዲጀምር ማድረግ የትኛው ጥፋቴ ነው አንተ ላይ እንደዚህ እንዲሆን ያደረገ? ማንም ባሌለበት እያስቀመጥሽው ልጅ ሳይኖረው ልጅ አለው እያልሽ ብዙ ነገሮችን አድርገሻል። ኦፍ ኮርስ አብርሃም ነገሮችን ችሎ በእርግዝናሽ ጊዜ ካንቺ ጋር ቢሆን በጣም ደስ ይለን ነበር። እኛም በዛን ጊዜ ስንቆጥቆ የነበረው ይሄንን ነበር። በዛን ሰዓት ሰው ያስፈልግሻል፣ ካንቺ ጎን መሆን ነበረበት። ቻሌንጆችን ችሎ ማለት ነው። ያንቺን ባህሪም ችሎ ቢሆን ደስ ይለን ነበር፣ ግን አልሆነም። ባልነበረ ሰዓት ካጠገብሽ እኔ ነበርኩ፣ እርጉዝ በነበረ ሰዓት ማለት ነው። አብርሃም ሌላ ቦታ ሆኖ ከሌላ ሰው ጋር ተጣልቶ የሆነ ነገር ተበሳጭቶ ሲመጣ ካንቺ ጎን ነበርኩ። የትኛውም ነገር ሲያደርግ ካንቺ ጎን ነበርኩ። አቤልን እኛም ወቅሰነዋል። ከአብርሃም ጋር በአንቺ ምክንያት ቤት ውስጥ ተጣልጦ እንደነበረ ታስታውሻለሽ? አቤል ካንቺ ተደርቦ አብርሃምን ለመደባደብ ሁሉ እስከ መዘጋጀት ድረስ ደርሶ ነበር። እናስታውስሻለን? እውነቱን ነው፣ ካንቺ ጋር ነበር። እኛ ራሱ ወቅሰነው ነበር። ይኸውልሽ በአንድ ቀን ከወንድሞችሽ ጋር ስለተጣለው ብቻ አንተ አይመለከትህም ብለሽ የገፈተርሽኝ። አየሽ፣ ወንድሞች ሲመጡ ሁሉም ነገር ትክክል ሆነልሽ ላንቺ ማለት ነው። ላንቺ በቆንኩበት፣ ላንቺ ስል ከአብርሽ ከወንድሜ ጋር በተጣላውበት፣ ከኤፍሬም ጋር አብሮኝ ካደጉ ልጆች ጋር በተጣላውበት ማለት ነው። አዎ አቤል በአንቺ ሳይድ ቆሞ ብዙ ነገሮችን ሲያደርግ ነበር። ከአብርሃም ጋር በቃ ፊት ለፊት ሲጋጩ ነበር። ላንቺ ነገር ቢሆን እኮ ማለት ነው አይመለከትም ብያልኩክ ቤት ድረስ አንኳኩተው ዱላ ይዘን የመጣው ታዲያ ጥሩ ነው አያረግ። እነሱ እኮ መጥተው አንቀውታል። አቤልን ቤት ድረስ መጥተው እኮ ነው ያነቁት። ውጣ ከቤታችን ብለሽዋል። አብርሃምም ውጣ ብሎታል። ኖ ዱላ ምናምን አይደለም። ከዛ በፊት ይኸውልሽ ብዙ ነገር ተፈጥሯል አይደል? ተፈጥሮ ራሱ እኔ አንቆኝ ዝም ነው ያልኩት። ገብቶሻል? እቤት ድረስ መጥተው ሲያንቆኝ ዝም ነው ያልኩት። ሜላ ጋር ሆነን ሁላ ለምነንሻል። አዎ ለምናችኋታል። እውነት አምጋ ሆኜ ብለሽ አንቺ ነኝ የመሰለሽ የማስመሰል የሚባል ነገር የለም። አንቺ ነሽ መያዝ የነበረብሽ። አስመሳይ ነሽ ማለት አያቅተኝም። ግን ደግሞ ፍቅርሽ ባያልቅ እንደዛ ፍርድ ቤት እየሄድሽ ፍታኝ እያልሽ ወረቀት ይዘሽ ባትዞሪ እስር ቤት እውነት ነው ጨርሰሽ ነበር። ባታሳሰሪ ፍቅርሽ ስላለቀና ብዙ ነገር ተገቢ ከሆነ ዛሬ ለምን ትለምኛለሽ? ማሩኝ ላይ ምን ትያለሽ? እያስመሰልሽ ብዙ ነገር እያደረግሽ ስለሆነ እኔም አንቺ ላይም እሱ ላይም ተስፋ የቆረጥኩት ሁለታችንም ተስፋ የቆረጥነው አንቺ ላይ ማለት ነው። ሩታ እንግዲህ አብርሃምን ማረኝ እያለችው ነው፣ ግን ምንም ማድረግ አይቻልም። ነገሩ ከጨለመ በኋላ ሆኗል። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛ በያላችሁበት ሰላማችሁ ብዝት ይበል።